ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በህወሓት ውስጥ በድንገት የተፈጠረው አደገኛ ስንጥቅ ክልሉን ዕጣ ፈንታ ወደማይታወቅ አቅጣጫ እየመራው መሆኑ ተሰምቷል። የኢክሌድ ከፍተኛ ተንታኝ የገለጡትና የቀጠናውን ካርታ ሊቀይር የሚችለው ይህ አስገራሚ ዘገባ የጥንቅራችን አካል ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ መራዘም አጥብቆ የተቃወመው ህወሓት መቀሌ ላይ ስብሰባ ተቀምጧል። ለአንድ ዓመት ተጨማሪ ጊዜ የተራዘመውን የስልጣን ጊዜ ሳልመክርበት በፌዴራል መንግስቱ የተናጠል ውሳኔ የተፈጸመ ነው ያለው ህወሓት ጀነራል ታደሰ ከአዲስ አበባ የሚሰጣቸውን የስልጣን ማራዘሚያ ጊዜ እንዳይቀበሉም አሳስቦ ነበር። ያሰበው ባይሳካም አሁን ደግሞ ወደ ስብሰባ ተመልሷል። ጥንቅራችን ይዞታል። ከኢራን ጋር ሁለተኛውን ዙር ድርድር ለማካሄድ ከፍተኛ የዲፕሎማሲ ጥረቶች እየተካሄዱ ባሉበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በዋይት ሃውስ መግለጫ ሰጥተዋል። በዚሁ መግለጫቸውም ድርድሩ ከከሸፈ ወደ ጦርነት እንደምንመለስ ይታወቅልን ያሉ ሲሆን መጪዎቹ 2 ቀናት ወሳኝ ናቸው ሲሉም አክለዋል። ጥንቅራችን በዚሁ ዙሪያ ያሉትን መረጃዎች አሰባስቦ አጠናቅሯቸዋል። የአሜሪካ የጦር ንስሮች የኤፍ-16 ጀቶች በድንገት ከመሬት ተነስተዋል። የአሜሪካው የጦር ሰማይ ንስሮች በድንገት ወደ አየር መምጠቃቸው ከዲፕሎማሲ ንግግሮች በስተጀርባ ያለውን አደገኛ ሚስጥር ፍንጭ የሰጠ አጋጣሚ ሆኗል። መረጃውን እናደርሳለን። ኢራንና አሜሪካ በቀጣይ ንግግር እንደሚያደርጉ ፍንጮች መሰማታቸውን ተከትሎ በዓለም ገበያ የወርቅና የነዳጅ ዋጋ በአንጻራዊነት መቀነስና መረጋጋት አሳይቷል። ወርቅና ነዳጅን የተመለከተ አሁናዊ መረጃ ይዘናል። የዓለም ባንክ የኢራን ጦርነት በኢትዮጵያ የከፋ መዘዙን አመላከተ። የመካከለኛው ምስራቅ ጦርነት የኢትዮጵያን ገቢን በ4 በመቶ ይቀንሳል ሲል ተንብየዋል። የኢትዮጵያ 5 በመቶ አጠቃላይ ዓመታዊ ምርትን የሚስተካከለው በገልፍ ሀገራቱ ካሉ ኢትዮጵያውያን ወደ ኢትዮጵያ የሚላከው ገንዘብም በእጅጉ ይቀንሳል ብለዋል። የኢራን ጦርነትና መዘዙን የተመለከተ የዓለም ባንክ ሪፖርት ቀረብ ብለን እንመለከታለን። በአዲስ አበባና በአስመራ መካከል በዝግ በሮች በስተጀርባ የተመላለሱት እንግዳ ልዩ ትኩረት ስበዋል። በቢሊዮን የሚቆጠር ሀብትና የሀገራት ሕልውና የተንጠለጠለበት ይህ አደገኛ የዲፕሎማሲ ቁማር ከኢትዮ ኤርትራ አልፎ ጥብቅ ሚስጥርም ይዟል። መረጃው ተዘጋጅቷል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንት ሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 ሁለቱ ቀናት ወሳኝ ናቸው። ትራምፕ ከ39 ቀናት አውዳሚ ጦርነት በኋላ በ15 ቀናት የተኩስ አቁም ስምምነት የቆመውን የአሜሪካ እስራኤል ኢራን ጦርነት በድርድር እንዲቋጭ ለማድረግ በአሁኑ ሰዓት ከፍተኛ ጥረቶች እየተደረጉ ሲሆን ትላንት መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ መጪዎቹ 2 ቀናት ወሳኝ ናቸው ብለዋል። በትላንትናው ዕለት በዋይት ሃውስ ሰፊ መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ጊዜው ከመጠናቀቁ ቀደም ብለው በሚኖሩት ቀናት ከኢራን ጋር ድርድር የሚኖር መሆኑን አስታውቀዋል። ከኢራን ጋር በሚኖረው ድርድር በርካታ ወሳኝ ጉዳዮች ቢኖሩም ወሳኙ ጉዳይ ኒኩሌሩ ነው ያሉት ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ከኢራን ጋር መግባባት ካልቻልን እውነቴን ነው የምላቸው የቆመው ጦርነት ይቀጥላልም ሲሉ ተናግረዋል። ሁለተኛው ዙር ድርድር በትክክል መቼ ሊጀመር እንደሚችል ቁርጥ ያለ ቀንን ያላስቀመጡት ፕሬዝዳንት ትራምፕ የሳምንቱ መጨረሻ 2 ቀናት ግን ወሳኝነት እንዳላቸው መናገር ፈልጋለሁም ብለዋል። ድርድሩ እንዲካሄድ ከፍተኛ ጥረት እያደረገች ያለችውን ፓኪስታንን ያመሰገኑት ፕሬዝዳንት ዶናልድ ትራምፕ በቀጣይም ከኢራን ጋር በሚኖረን ድርድሩ በስምምነት የሚጠናቀቅ ከሆነ በፊርማው ስነ ስርዓት ላይ ለመገኘት እኔ ራሴ ወደ ፓኪስታን ኢስላማባድ የማመራ ይሆናል ሲሉም ተናግረዋል። ከወሳኙ ድርድር በፊት ከኢራን ጋር ተነጋግረናል ያሉት ትራምፕ ኢራን የኒውክሌር ፕሮግራሟን እርግፍ አድርጋ የምትተው መሆኑን ነግራናለች፣ በዚህም ተስማምታለች ሲሉም ተናግረዋል። በሌላ አቅጣጫ ኢራን በሁለተኛው ዙር ድርድር ስለመሳተፍ አለመሳተፏ እንደዚሁም ፕሬዝዳንት ዶናልድ ትራምፕ ደጋግመው እንዳሉት የኒውክሌር ግንባታ ፕሮግራሟን እርግፍ አድርጋ ለመተው ተስማምታለች መባሏን በተመለከተ ምንም ያለችው ነገር የለም።
የተኩስ አቁሙ ጊዜ እየተቃረበ ባለበት በዚህ ወቅት ሁለተኛው ዙር ድርድር ለማካሄድ አሜሪካና አደራዳሪዋ ፓኪስታን ሩጫ ላይና መግለጫዎች ላይ ሲሆኑ፣ በኢራን በኩል የሚታየው እንቅስቃሴ ግን ብዙም ይህ ነው ሊባል የሚችል አይደለም። ጊዜው እየሄደ ከመሆኑ አንጻር የተኩስ አቁም ስምምነቱ ይራዘም እንደሆነ በጋዜጠኞች ጥያቄ የቀረበላቸው ፕሬዝዳንት ዶናልድ ትራምፕ በተኩስ አቁሙ መራዘም አለመራዘም ጉዳይ የማውቀው ነገር የለም ብለዋል። አሜሪካና ኢራን በሆርሙዝ ጉዳይ ኢራን ለዓመታት በተጣለባት ማዕቀብና በገንዘቡ እገዳ ዙሪያ በኒውክሌር ፕሮግራሟና የሚሳይሎቿን የርቀት ወሰኖች የተመለከቱ ነጥቦችን ባካተተ መልኩ ድርድርን ያካሂዳሉ። ከሁሉም በላይ በአሜሪካ በኩል ልዩ ትኩረት የተሰጠው ኢራን የኒውክሌር ፕሮግራሟን እርግፍ አድርጋ መተው አለባት የሚለው ነው። ወሳኝ የተባለለትን የሁለተኛውን ዙር ድርድር ለማካሄድ ሁለቱ ሀገራት ቅድመ ድርድር የሀሳብ ልውውጥ እያደረጉ መሆኑም እየተነገረ ነው። ትራምፕ የሁለተኛው ዙር ድርድር ስኬት ወይም አለመሳካት በቀጣይ ሂደቶች ላይ እጅግ ወሳኝነት አለው ሲሉ ተናግረዋል። ድርድሩ ካልተሳካም ጦርነት እንደሚቀጥል መታወቅ አለበትም ሲሉ ትራምፕ በዚሁ የትላንቱ የዋይት ሃውስ መግለጫቸው አስታውቀዋል። ወደ ቀጣይ መረጃ አለፍን። የህወሓት አዲስ ስንጥቅ። በህወሓት ውስጥ በድንገት የተፈጠረው አደገኛ ስንጥቅ የክልሉን ዕጣ ፈንታ ወደማይታወቅ አቅጣጫ እየመራው መሆኑ ተሰምቷል። በህወሓት ውስጥ የተፈጠረው ይህ አደገኛ ስንጥቅ ከክልሉ አልፎ ሀገራዊ አንድነትን የሚፈታተን አዲስ የፖለቲካ ማዕበል ይዞ መጥቷል። የጦርነት ዳታና የግጭት መረጃዎችን በሚያጠናው ኤክሌድ የተሰኘ ዓለም አቀፍ ተቋም ድረገጽ ላይ የወጣው ትንታኔ ልዩ ትኩረት ስቧል። ከትላንት በስቲያ ሚያዝያ 8 ቀን 2018 ዓ.ም የወጣው የኤክሌድ የምርምር ዘገባ እንደሚያመለክተው በትግራይ ክልል ውስጥ አዲስ የፖለቲካ አለመረጋጋት ማዕበል እየተቀጣጠለ ይገኛል። የተቋሙ የምስራቅ አፍሪካ ከፍተኛ ተንታኝ ዶክተር ጀላል ጌታቸው ቢሩ ባቀረቡት ትንታኔ መሰረት በህዝባዊ ወያነ ሓርነት ትግራይ ውስጥ የተፈጠረው አዲስ የውስጥ መከፋፈል ለዚህ አለመረጋጋት እንደ ዋና መንስኤ እየሆነ ነው። ይህ ስንጥቅ ቀደም ሲል ከነበሩት ልዩነቶች ሰፋ ያለና የክልሉን የጸጥታ ሁኔታ ወደ ከፋ ደረጃ ሊወስደው እንደሚችል ተመራማሪው በስፋት አስረድተዋል። ተመራማሪው ዶክተር ጃለሌ ጌታቸው ቢሩ እንደሚሞግቱት ይህ የድርጅቱ የውስጥ ሽኩቻ በክልሉ የስልጣን መዋቅር ላይ ከፍተኛ የኃይል ሚዛን መዛባት እየፈጠረ ነው። በኤክሌድ ዘገባ መሰረት በትግራይ ጊዜያዊ አስተዳደርና በፓርቲው አመራሮች መካከል ያለው ግንኙነት መሻከር ተራው ህዝብ በሚፈልገው የመልሶ ማቋቋም ስራ ላይ እንቅፋት እየፈጠረ ይገኛል። ይህ የውስጥ ሽኩቻ ወደ ታችኛው መዋቅር እየወረደ በመሆኑ በክልሉ የተለያዩ አካባቢዎች አዲስ የጸጥታ ስጋትና የፖለቲካ ውጥረት እንዲነግስ ምክንያት ሆኗል። በመጨረሻም ተመራማሪው እንደሚያሳስቡት ይህ በትግራይ ውስጥ የታየው አዲስ የፖለቲካ አለመረጋጋት ከክልሉ አልፎ ለኢትዮጵያ ፌዴራላዊ መዋቅር ትልቅ ፈተና ነው። ለዚህም ነው አዲሱ የፖለቲካ ማዕበል በምን መልኩ ይቋጫል የሚለው ጉዳይ ብዙዎችን ትኩረት የሳበው። ተመራማሪው ዶክተር ጀላሌ ጌታቸው እንደሚሉት አሁን ያለው ሁኔታ በአፋጣኝ ዲፕሎማሲያዊና ፖለቲካዊ መፍትሄ ካልተበጀለት ክልሉን ወደ ሌላ የትርምስ ምዕራፍ ሊወስደው ይችላል። በህወሓት ውስጥ የውስጥ መዋቅር ውስጥ የተፈጠረው ይህ አዲስ ስንጥቅ ክልሉን ወደ ሌላ የፖለቲካ ትርምስ ይወስደው ይሆን ወይስ የከረረ ዲፕሎማሲያዊ መፍትሄ ያገኝለታል የሚለው ጉዳይ አሁንም አጠያቂ ሆኖ ቀጥሏል። ወደ ቀጣይ መረጃ አለፍን። የአስመራና አዲስ አበባ የዝግ በር ምክር። በአዲስ አበባና በአስመራ መካከል በዝግ በሮች በስተጀርባ የተመላለሱት እንግዳ ልዩ ትኩረት ስበዋል። በቢሊዮን የሚቆጠር ሀብትና የሀገራት ህልውና የተንጠለጠለበት ይህ አደገኛ የዲፕሎማሲ ቁማር ከኢትዮ ኤርትራ አልፎ ጥብቅ ሚስጥርም ይዟል። የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን ባለፈው ሳምንት መጨረሻ ኤርትራ ካቀኑና ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ከመከሩ በኋላ በዚሁ ሳምንት መጀመሪያ እንዲሁ ኢትዮጵያ ገብተው መክረዋል። ልዩ መልእክተኛው በአስመራና በአዲስ አበባ ያደረጉት አስቸኳይ ተከታታይ ምክክር የቀጠናውን ፖለቲካዊ ትኩሳት ወደ አዲስ ምዕራፍ አሸጋግሮታል። ቤጂንግ ከዚህ ቀደም ትከተለው ከነበረው የኢኮኖሚ አጋርነት ብቻ ፖሊሲ ወጣ በማለት አሁን በቀጥታ ወደ ፖለቲካዊ አሸማጋይነት ለመግባት መገደዷን የሆር ሪቪው ቲንክ ታንክ ተመራማሪው ማህደር ነሲቡ ባሳተሙት ትንታኔ አመልክተዋል። ይህ የቻይና ልዑካን መመላለስ ዝም ብሎ የተደረገ ጉብኝት ሳይሆን በኢትዮጵያና በኤርትራ መካከል እያገረሽ የመጣውን የከረረ አለመግባባት ለማርገብና በቢሊዮን የሚቆጠር የቻይና ኢንቨስትመንትን ከአደጋ ለመታደግ የተደረገ የዲፕሎማሲያዊ ግብግብ ተደርጎ ተወስዷል። የቤጂንግ ስጋት ምንጭ ግልጽ እንደሆነ የጠቀሱት ተመራማሪው ቻይና በኢትዮጵያ ያላት ግዙፍ የኢኮኖሚ ጥቅም ብቻ ሳይሆን በኤርትራ ዋነኛውን የውጭ ምንዛሪ ያስገኝ የሆነውን የማዕድን ዘርፍ በተለይም 60 በመቶ ድርሻ ያላትን የአስመራ መዳብና ወርቅ ማዕድንን ሙሉ በሙሉ ተቆጣጥራለች። በሁለቱ ሀገራት መካከል ሊፈነዳ የሚችል ግጭት ቻይና በቀጠና ያፈሰሰችውን ሀብት አመድ ሊያደርገው እንደሚችል ስለምታውቅ በአሁኑ ወቅት በአስመራ ላይ ያላትን ወደር የለሽ ተጽዕኖ ለመጠቀም እየሞከረች ትገኛለች። ይሁን እንጂ ኤርትራ በሱዳን የእርስ በርስ ጦርነትና በአዲስ አበባ ላይ የያዘችው ጠንካራ አቋም ቤጂንግ ቀጠናው እንዲረጋጋ ካላት ፍላጎት ጋር ፊት ለፊት የሚጋጭ በመሆኑ ዲፕሎማሲያዊ ሂደቱን እጅግ ውስብስብ አድርጎታል። በዚህ የጂኦፖለቲካ ቼዝ ጨዋታ ውስጥ ትልቁ አወዛጋቢ ጉዳይ ኢትዮጵያ የባህር በር ጥያቄ መሆኑን በትንታኔያቸው የዳሰሱት ተመራማሪው
አዲስ አበባ ከሶማሊላንድ ጋር ልታደርግ ያሰበችው ስምምነት ቻይናን ክፉኛ እንዳሰጋት ይገልጻሉ። ምክንያቱም ሶማሊላንድ ታይዋንን እንደ ሉዓላዊ ሀገር የምትቀበል ግዛት በመሆኗ ለቤጂንግ የሉዓላዊነት ስጋት ነች። በመሆኑም ቻይና ኢትዮጵያ ከሶማሊላንድ ይልቅ ታሪካዊውን የአሰብ ወደብ እንድትጠቀም ትመርጣለች። ተመራማሪው የቻይና ልዑካን ወደ ቤጂንግ ሲመለሱ የኢትዮጵያን ብሔራዊ ጥቅምና የባህር በር ፍላጎት የሚያስጠብቅ ድምዳሜ ይዘው እንዲሄዱ የማድረግ ዲፕሎማሲያዊ ብቃት አላት የሚለው ጉዳይ ለኢትዮጵያ ትልቁ ጥያቄ ነው ሲሉ አጽንኦት ሰጥተዋል። ወደ ቀጣይ ርዕስ አለፍን። ታደሰ ወረደን የተቃወመው ህወሓት ስብሰባ ተቀመጠ። ከሰሞኑ በትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ የስልጣን ጊዜ መራዘም ጉዳይ ቁጣውንና ቅሬታውን የገለጸው ህወሓት መቀሌ ላይ ስብሰባ ተቀምጧል። ፓርቲው በፌስቡክ ማህበራዊ ትስስር ገጹ ላይ ባጋራው መረጃው ስብሰባ የተቀመጠው በማዕከላዊ ኮሚቴ ደረጃ መሆኑን አስታውቋል። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት የፕሪቶሪያውን ስምምነት ተከትሎ በትግራይ ጊዜያዊ አስተዳደር የመንግስትነት ድርሻ ውስጥ አብላጫውን ድርሻ የሚይዝ ሲሆን ከተወሰኑ ጊዜያት ወዲህ ከፌዴራል መንግስቱ ጋር ምንም አይነት ግንኙነት የለውም። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ለመሆን የተለያዩ ጥረቶችን ቢያደርጉም በፌዴራል መንግስት በኩል ይሁንታን ባለማግኘታቸው ሊሳካላቸው ሳይችል ቀርቷል። በህወሓትና በጊዜያዊ አስተዳደሩ በኩል በተፈጠሩት ውጥረቶች የቀድሞው የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ስልጣናቸውን ለቀው ኑሯቸውን አዲስ አበባ በማድረግ በፌዴራል መንግስት የሚኒስትርነትን ሹመት ያገኙ ሲሆን አሁን እየወጡ ያሉት መረጃዎች ደግሞ በአሁኑ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና ህወሓት መካከል ልዩነቶች ተፈጥረዋል። በዚህም የህወሓት አመራሮች ጀነራል ታደሰ ወረደ በአዲስ አበባ የስልጣን ማራዘሚያውን ተቀብለው ዳግም ፕሬዝዳንት ለመሆን እንዳያስቡት ነግሯቸው እንደነበር ወደ ትግራይ ከተመለሱ በኋላ በሰጡት መግለጫቸው ያስታወቁ መሆኑ አይዘነጋም። ጀነራል ታደሰ በተራዘመው ስልጣናቸው ጉዳይም ህወሓት እኔ ባልተወያየሁበትና ድምፄም እንዲሰማ ባልተደረገበት ሹመቱ ጸድቋል በማለትም መግለጫ የሰጠ መሆኑ የሚታወስ ነው። የህወሓት የማዕከላዊ ኮሚቴ ስብሰባም የተከተለው ከእነዚሁ ሁሉ ሂደቶች በኋላ ነው። ህወሓት ከስብሰባዎቹ በኋላ ረጅም መግለጫዎችን የሚያወጣባቸው ሁኔታዎች ስላሉ የስብሰባውን መጠናቀቅ ተከትሎም አዲስ መግለጫ ይጠበቃል። ወደ ቀጣይ ርዕስ አለፍን። የአሜሪካ ኤፍ-16 ጀቶች ለመምታት ተነሱ። የአሜሪካ የጦር ንስሮች ኤፍ-16 ጀቶች በድንገት ከመሬት ተነስተዋል። የአሜሪካ የጦር ሰማይ ንስሮች በድንገት ወደ አየር መምጠቃቸው ከዲፕሎማሲያዊ ንግግሮች በስተጀርባ ያለውን አደገኛ ሚስጥር ፍንጭ የሰጠ አጋጣሚ ሆኗል። ዛሬ ሚያዝያ 9 ቀን 2018 ዓ.ም የወጣው የአሜሪካ ማዕከላዊ እዝ ይፋዊ መግለጫ እንደሚያመለክተው በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎች ለማንኛውም አይነት ወታደራዊ እርምጃ ከፍተኛ ዝግጁነት ላይ መሆናቸውን አስታውቋል። በተለይም የአሜሪካ አየር ኃይል አካል የሆኑት ኤፍ-16 የጦር ጀቶች በማዕከላዊ እዙ የኃላፊነት ክልል ውስጥ የዝግጁነት በረራ ማድረጋቸው ተገልጿል። ይህ እንቅስቃሴ አሜሪካ በቀጠና ያላትን ወታደራዊ በላይነት ለማሳየትና ለሚሰነዘርባት ማንኛውም ጥቃት ፈጣን ምላሽ ለመስጠት የታለመ መሆኑን የተቋሙ መረጃ ያሳያል። የማዕከላዊ እዙ መረጃ እንደሚያሳየው እነዚህ ገዳይ ንስሮች በመባል የሚታወቁት ኤፍ-16 ጀቶች የተሰማሩት በቀጠና ያለውን የጸጥታ ሁኔታ ይበልጥ ለማረጋገጥና የጠላትን ጥቃት ለመከላከል ነው። የአሜሪካ ጦር በመካከለኛው ምስራቅ ካሉት አጋሮቹ ጋር በመሆን ለተለያዩ ወታደራዊ ስምሪቶች ዝግጁ መሆኑን ገልጾ የአየር ኃይሉ የዝግጁነት በረራ የዚህ ትልቅ ስትራቴጂ አካል መሆኑን ጠቁሟል። ይህ ድንገተኛ እንቅስቃሴ በቀጠናው ከፍተኛ ውጥረት ውስጥ በነገሰበት ወቅት መከሰቱ ጉዳዩን ከቀላል ልምምድ ባለፈ ለትልቅ ወታደራዊ ግጭት ዝግጅት ሊሆን ይችላል የሚል ስጋት እንዲያጭር አድርጓል። ይህ በአሜሪካ አየር ኃይል እየተደረገ ያለው እንቅስቃሴ ነገውን የመካከለኛው ምስራቅ ፖለቲካዊና ወታደራዊ ካርታ ሊቀይር እንደሚችል ተንታኞች እየገለጹ ነው። በአሜሪካ ማዕከላዊ እዝ ሴንትኮም መግለጫ መሰረት ኃይሎቻቸው በማንኛውም ሰዓትና ቦታ ተልዕኮ ለመፈጸም በከፍተኛ ንቃት ላይ ይገኛሉ። ይህ የጀቶች መነሳትና የቀጠና ወታደራዊ እንቅስቃሴ ወዴት ያመራል የሚለው ጉዳይ አሁንም በዓለም ዙሪያ ያሉ የፖለቲካ ተንታኞች በቅርበት የሚከታተሉት ዋነኛ አጀንዳ ሆኖ ቀጥሏል። በሌላ በኩል ይህ የአሜሪካ ኃይሎች ዝግጁነት በኢራን በኩልም ተመሳሳይ ወታደራዊ ንቃትን ቀስቅሷል። ቴሄራን ለማንኛውም አይነት የአየር ላይ ጥቃት ምላሽ የሚሰጡ ዘመናዊ ሚሳኤል መከላከያ ስርዓቶቿን ወደ ድንበር አካባቢዎች ማስጠጋቷን የገለጹት ተመራማሪዎች የኢራን ባለስልጣናት ሉዓላዊነታችንን የሚነካ ማንኛውም እንቅስቃሴ በጽኑ እንመክታለን ሲሉ ማስጠንቀቃቸውን ጠቅሰዋል። ይህ በእንዲህ እንዳለ ከሳምንታት በፊት መካከለኛው ምስራቅ ውጥረት በነገሰበት ወቅት አንድ ኤፍ-16 በሳውዲ አረቢያ አየር ክልል ውስጥ በኢራን ተመቶ በድንገተኛ ሁኔታ ማረፉን የኢራን መገናኛ ብዙሃን ቢዘግቡም የአሜሪካ ማዕከላዊ እዝ ግን ጀቱ በተለመደ ሁኔታ ማረፉን በመግለጽ መረጃውን አስተባብሏል። ይሁን እንጂ በዚህ ወቅት አንድ ኤፍ-15ኢ ጀት በኢራን ውስጥ መውደቁና የአሜሪካ ጦር አብራሪዎቹን ለማዳን መጠነ ሰፊ ዘመቻ ማድረጉ በስፋት ተዘግቧል። ወደ ቀጣይ መረጃ አለፍን።
የዓለም የነዳጅና የወርቅ ዋጋ የንግግር ተስፋን ተከትሎ ቀነሰ። በሳምንቱ አሜሪካ፣ ኢራንና እስራኤል መካከል የሁለተኛ ዙር የንግግር ተስፋ መሰማቱን ተከትሎ በዓለም ገበያ የወርቅና ነዳጅ ዋጋ መርገቡ ተሰማ። በዓለም የወርቅ ዋጋ በሳምንቱ 0.9 በመቶ ጭማሪ ብቻ አሳይቷል። ላለፉት 4 ሳምንታት የወርቅ ዋጋ እየጨመረ ሲሆን በሳምንቱ ግን ገበያው የተረጋጋ መምሰሉ ነው የተዘገበው። በዛሬው ዕለት የወርቅ ዋጋ 28 ግራም ወርቅ ወደ $4789 በመሸጥ ላይ ይገኛል። ጦርነቱ ከተጀመረበት ከፌብሩዋሪ 28 አንስቶ የወርቅ ገበያ ዋጋ ያሻቀበ ሲሆን ወደ $5400 ከፍ ብሎ ነበር። ቻይና፣ አውስትራሊያ፣ ሩሲያ እና ካናዳ የዓለማችን ዋነኛ ወርቅ አቅራቢ ሀገራት ሲሆኑ ቻይና ለዓለም ገበያ 410 ቶን በማቅረብ ትመራለች። የኢራኑ ጦርነት ከተነሳ ወዲህ በተፈጠረው ፓኒክ የተነሳ ወርቅ የሚገዙ አካላት ቁጥር የጨመረም ሲሆን ከግለሰቦችና ባለሀብቶች ባሻገር የየሀገራቱ ማዕከላዊ ባንኮች ወርቅን መግዛት ተጠምደው ሰንብተዋል። በተለይ የፖላንድ እና ቻይና ባንኮች በወሩ ከፍተኛ ወርቅ ገዢዎች ሆነው ታይተዋል። ባንኮቹ የወርቅ አማራጭን ከአሜሪካ ዶላር ውጪ ለመግዛትና አማራጫቸውን ለማስፋት በተናጠል እርምጃዎችን ወስደዋል። በአሜሪካ የሚገኙ ግለሰብ ባለሀብቶችም ከኢራን ጦርነት መነሳት ወዲህ በብዛት ወርቅ ሸማቾች ሆነዋል። የዓለም የነዳጅ ዋጋም የንግግር ተስፋን ተከትሎ ቅናሽ አሳይቷል። በዛሬው ዕለት የነዳጅ ዋጋ ተስፋ ያለው ስለመሆኑ የሮይተርስ ዘገባ አመልክቷል። የብሬንት ድፍድፍ ነዳጅ ዋጋ በ$1.34 ቀንሷል። እስከ $110 በበርሜል ገብቶ የነበረው ነዳጅ አሁን ላይ በ$98 እየተሸጠ መሆኑን የታየው። የነዳጅ ዋጋ የ10 ቀኑን የተኩስ አቁም ተከትሎ ቀንሶ የነበረ ሲሆን የኢስላማባድ የመጀመሪያ ዙር ንግግር መክሸፍን ተከትሎ መልሶ አሻቅቦ ነበር። አሁን ደግሞ ሁለተኛ ዙር ንግግር ሊደረግበት የሚችልበትን ተስፋ ተከትሎ የነዳጅ ዋጋ ወደ መረጋጋቱ እያመራ ስለመሆኑ ነው የታየው። ወደ ቀጣይ ርዕስ አለፍን። የመካከለኛው ምስራቅ ጦርነት የኢትዮጵያውያንን ገቢ በ4 በመቶ ይቀንሳል። የዓለም ባንክ የኢራን ጦርነት በኢትዮጵያ የከፋ መዘዙን አመላከተ። የዓለም ባንክ ይፋ ባደረገው አዲስ አህጉራዊ ሪፖርት በኢትዮጵያ ያለውን የኑሮ ውድነት ጫና የሚያሳይ አሳሳቢ አሃዝ ይፋ አድርጓል። ሪፖርቱ እንደሚጠቁመው ኢትዮጵያውያን ከአጠቃላይ ወጪያቸው ውስጥ ከ58.5 በመቶ በላይ የሚሆነውን ለምግብ ፍጆታ ብቻ ለማዋል ተገደዋል። በመካከለኛው ምስራቅ ያለው ጦርነት በኢትዮጵያውያን ቤተሰቦች ላይ 4.3 በመቶ የዓመታዊ ገቢ ችግር እንደሚፈጥር የዓለም ባንክ ሪፖርት አመለከተ። ጦርነቱ የኑሮ ዋጋ ውድነትንና ከውጭ ሀገር ለቤተሰብ የሚላክ ገንዘብ መቀነስን ያስከትላል ሲል ባንኩ ገምግሟል። በተለይ በገልፍ ሀገራት የሚኖሩ በርካታ ኢትዮጵያውያን ሰርተው በሀገር ውስጥ በርካታ ቤተሰቦችን የሚደግፉ መሆኑን ያነሳው ሪፖርቱ አሁን ላይ ድጋፋቸውን መቀጠል የሚሳናቸው ይኖራሉ ነው ያለው። ከአረብ ሀገራት ወደ ኢትዮጵያ የሚላክ ገንዘብ ይቀንሳል ሲል ተንብዋል። የኑሮ ውድነቱ በማይረጋጋ የሸቀጦች የምግብና የትራንስፖርት ዋጋ የተነሳ ተጽዕኖ ውስጥ ይገባል ብሏል። ኢትዮጵያውያን በአሁኑ ሰዓት ከወር ገቢያቸው 60 በመቶ የሚሆነውን ለምግብ እያወጡ ስለመሆኑ ነው ባንኩ የገለጸው። በተለይ በከተማ የጦርነቱ ተጽዕኖ ጎልቶ የሚታይ መሆኑ ነው የተገለጸው። በከተማ የኑሮ ውድነት እስከ 62 በመቶ ከፍ እንደሚል ባንኩ ጠቁሟል። በመካከለኛው ምስራቅ ከሚሰሩ ኢትዮጵያ ወደ ሀገር ውስጥ የሚላከው ገንዘብ የሀገሪቱ አጠቃላይ ዓመታዊ ምርት 5 በመቶ እንደሚሆን የገለጸው የዓለም ባንክ እንደ አውሮፓ አቆጣጠር በ2024 $6 ቢሊዮን ከመካከለኛው ምስራቅ ወደ ኢትዮጵያ መላኩን ጠቅሷል። በሳውዲ አረቢያ ብቻ ከ750 ሺህ በላይ ኢትዮጵያውያን መኖራቸውን ሪፖርቱ ሲናገር ከነዚህና በሌሎች አረብ ሀገሮች ሰርተው የሚኖሩና ቤተሰብ የሚደግፉ ኢትዮጵያውያን አሁን ላይ በጦርነቱ ተጽዕኖ የተነሳ የመግዛትና ገንዘብ የመላክ አቅማቸው ላይ ተጽዕኖ እንደሚፈጥር ሪፖርቱ አስፍሯል። ይሄ ጦርነትና ተጽዕኖ በዓመቱ የሚቀጥል ከሆነ በሀገር ውስጥ ከ3 እስከ 8 በመቶ ግሽበት ሊከተል እንደሚችልም ባንኩ አስጠንቅቋል። የኢራኑ ጦርነት መዘዝ ህዝቦችን ወደ ድህነት ወለል ከመመለስም እንደማይመለስ ሪፖርቱ አመልክቷል። በአፍሪካ ሀገራት በቅርቡ ከድህነት መስመር በላይ መኖር የጀመረ ህዝብ 29 በመቶ መሆኑን ያነሳው የዓለም ባንክ ከ2000 ጀምሮ የመጣው እድገት ግን በዚህ ጦርነት መዘዝ ሊቀለበስ እንደሚችል ነው ያመላከተው። 11 በመቶ አፍሪካውያን ከ2022 አንስቶ በቀን $8 ገቢ ላይ የተመሰረተ ኑሮ አላቸው ያለው ዘገባው አሁን ላይ ቁጥሩ ወደ 32 በመቶ የሚያድግ መሆኑ ስጋት ነው ብሏል። ባንኩ መንግስታት ዜጎችን ለመደገፍ ጥረት ማድረግ እንዳለባቸው ነው የገለጸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።